በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። እስቲ ክርስቶስን የበላችሁ የጠጣችሁ ብቻ አጨብጭቡልኝ። እሺ የቆረባችሁ ማለቴ ነው። እውነት ነው። እስቲ ድገሙት። የቆረባችሁት ትንሽ ቀነስ አለ። እስቲ ያልቆረባችሁ አጨብጭቡ። አይዟችሁ መርቃችኋለሁ። እሺ ምን ምሮ ያብቃችሁ። እንዴት ያሳፍራል። አይ ስንት ትንሣኤ ስንት ልደት በግ በላችሁ። እውነተኛውን በግ ሳትበሉት እኛ እናሳፍራለን። በ80 ዓመት እንደው ቤተሰብ ተሸክሞ አፋችን እንዲህ ተከፍቶ ኧረ አናሳፍርም? በሚዛኑ ስንገባ ሁሌ ቅዳሴ ጠበል ላይ መሻማት ጣፋጭ ስጋውን ሳንበላ ጣፋጭ ደሙን ሳንጠጣ እድሜያችን እየነጎደ ነው። ነገ እንዴት እንደምንጠራ እናውቅም። ግን ብዙዎቻችን ምንም በዚህ ቤተክርስቲያን ጥላ ውስጥ ብንኖርም በጣም የሚያሳዝነው የበይ ተመልካች ነን። የምን ተመልካች? ይዟችሁ ድንዝዝ ፍዝዝ ቅዝዝ የምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለመኑ ድክም። ለምን? ኃይሉ ውስጣችን አልገባም። ብርሃኑ ውስጣችን አልገባም። በጣም አይገርማችሁ? ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብልሃለን። አቤት ምስጋናው ደግሞ ይቀጥላል። ዕጣኑ እየሸተተን ገባ ስንል ሊቃውንቱን ስታዩ ማንን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታይም። ሱፍ እንኳን ብናደርግ እኛ ዶክተሮች ነው ያምርብን ነበር። ይቅርባችሁ። ታየዋለህ ክርስቶስን ከዚች ቤተክርስቲያን የበለጠ ማን ነው? ለዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል? አሁን ሰው መቼ ይወለድ ቢባል በዚህ ዘመን በተወለደ ብዬ ነው የምመኘው። ሁሉም የራሱ ዘመን ውበት አለው። ለምን? ጭንቅላት የተከፈተበት ዘመን ነው። እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል እንዴ? ቅዱስ እግዚአብሔር የሚለውን ኪዳኑን ለማድረስ ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተክርስቲያን በምድር ላይ አለ ካላችሁ ንገሩኝ። የለም። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ ይላል። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ደስ አይልም? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይህን የምትል ቤተክርስቲያን ብቻ ማን ነው ለዚህ ቤተክርስቲያን ኢየሱስን የሚሰብካት? ቀልደኛ። እስመ ለመዓር ወለመና ወለሶከር አልቦሙ ጣዕም በኀቤም ስመ እግዚእ ኢየሱስ ክርስቶስ አለ እና ይህን ስም አትፍሩ። ጠላት ነው ከልባችን ከሕይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። በአራቱ ወንጌላት ላይ ነቢያት ስሙን ጻፉ። እያንዳንዱ ስም ሞትን ያስደነግጣል። እያንዳንዱ ስም ጥርጥርን ያርቃል። እያንዳንዱ ስም ብርሃን ለምእመናን ይሆናል። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ የአውደ ምሕረቱ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። በአውደ ምሕረቱ ላይ እንዲያስተምረን፣ እንዲመክረን፣ እንዲያጽናናን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ስመ ዚአከ ይስማ ሞት ወይደንግጽ፣ ያንተን ስም ሰምቶ ሞት ይደንግጥ በሚል ርዕስ ነው። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። እስቲ አብረን እንበል ያንተን ስም ሰምቶ ሞት ይደንግጥ። ይሄ ቅዱስ ቃል የሚገኘው በክብር ባለቤት ቤተክርስቲያናችን ቅዱስ ሥጋውን በምታከብርበት ቅዱስ ሥጋውን ክቡር ደሙ በምታከብርበት በቅዳሴ እግዚእ ነው። ይህን ርዕስ የመረጥኩበት ትልቁ ምክንያት ይህ ሳምንት በቤተክርስቲያናችን ስያሜ ስብከት ይባላል። ምን ይባላል? የክብር ባለቤት የወልደ እግዚአብሔርን ሥጋዌ
ነቢያት በብዙ ህብረ ትንቢት የተናገሩበት በብዙ ህብረ አምሳል እየመሰሉ ያስተማሩበት ነገር የሚመሰጠርበት ስለሆነ ዛሬ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የክርስቶስ ቅዱስ ስሙን እንዴት አድርጋ እንደምትሰብክ ዋናው የትምህርቱ ዓላማ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕይወታችን የተቀደሰ ስሙን ምስጢር እንድናውቅ ቅዱስ ፈቃድ ይሆንልን። ቅድም በተናገርኩት ርዕስ ላይ የራሱ የጌታ ቅዳሴ ምን ይላል? በአርያም ባለች በመቅደስ መጋረጃ ውስጥ በስምህ ከተጻፍን ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ይላል። ስለዚህ ሞትን ስለሚያስደነግጠው ስለ ኢየሱስ ክርስቶስ ስም ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ያለማቋረጥ ለ2000 ዘመን ሰብካለች። ይህንንም ዕውቀት እንድታገኝ የፈቀደ ማን ነው? ራሱ እግዚአብሔር መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ጀምራችሁ ብታነቡ የኢትዮጵያዊው ጀንደረባ በንግስት ህንደኬ ላይ በገንዘቧ ላይ የሰለጠነ ሹሟ የኢሳይያስን መጽሐፍ በሰረገላ ላይ ተቀምጦ ያነብ ነበረ። ኢትዮጵያውያን አንባቢያን ነበሩ። የዛሬውን ያርገውና ማለት ነው። እና አንባቢ ነበረ። ደግሞ የሚገርመው ኢየሩሳሌም ለመዝናናት አይደለም ሄደው፣ ለሽርሽር አይደለም ሄደው። ሉቃስ ሲጽፍልን ሊሰግድ ነበር ይላል። ለምንድነው? ለአምልኮት ነበረ። ስለዚህ ኢትዮጵያውያን ብሉይ ኪዳንን አስቀድመው የተቀበሉ በመሆናቸው መጽሐፈ ሄኖክንና የነቢያት መጽሐፍ በእጃቸው ስለገባ የኢሳይያስን መጽሐፍ በተለይ ስለ ክርስቶስ ሕማማት የሚያስረዳውን ሲያነብ ራሱ መንፈስ ቅዱስ ፊልጶስን ይህን ሰረገላ ተከተለው አለ። ይሄን ያለ ማን ነው? መንፈስ ቅዱስ። እስቲ በሉ በቃ ኢትዮጵያ መምህር ማን ነው ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ተከተለው አለው። ምታነበውን ታስተውለዋለህ አለው። ኧረ የሚመራኝ ሳይኖር እንዴት አውቃለሁ ብሎ ይመልስለታል። እዚህ ላይ ዕውቀት 4 ነገሮችን እንዳካተተ ከጀንደረባው እንረዳለን። የመጀመሪያው በፍልስፍናው ትምህርት ዕውቀት 4 ነው ይላሉ። ወይም አዋቂዎች 4 ናቸው። ስንት ናቸው? አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይባላል። ገባችሁ? ያውቃሉ፣ ማወቃቸውን የሚያውቁ። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። ስለዚህ ፈላስፎቹ ምን ይላሉ? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ይላሉ። ይሄ በጣም ትልቅ ትምህርት ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። እነሱ መቀስቀስ ብቻ ነው፣ ማንቃት ነው የሚያስፈልገው። ሶስተኞቹ ግን አያውቁም፣ አለማወቃቸውን ያውቃሉ። ልክ እንደ ጀንደረባው ማለት ነው። የሚተረጉምልኝ ሳይኖር እንዴት አውቃለሁ አለ። እነዚህ ሰዎች ይጠይቃሉ፣ ማስረዳት ይቻላል፣ ፊልጶስ እንዳደረገው። አራተኞቹ ግን አያውቁም፣ አለማወቃቸውንም አያውቁም። ስለዚህ እሱ በዛ ካለፈ አንተ መንገድ አቋርጠ በዛ አለፍ ይላል። የፍልስፍና ሕግ ነው ነግራችሁና ከዛ በኋላ ስለ ጌታ ወንጌል አምልቶ አስፍቶ ሲያስተምረው ልክ ውሃ ዳር ሲደርሱ እግዚአብሔር ያሳያችሁ፣ ውሃ ዳር ሲደርሱ ተጠመቅ እንኳን አላለውም። ነዋማይ ማኑ ይከላኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። አቤት ኢትዮጵያውያን! ያን ጊዜ በፍጹም ልብ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማን ልጅ? በቃ የወንጌሉ ዓላማ ይሄ ነው። ኢየሱስ ክርስቶስ የማን ልጅ? ጴጥሮስ ይሄን መልስ የመለሰው የክርስቶስ የቃሉን ትምህርት የእጁን ተአምራት አይቶ ነው። ኢትዮጵያዊ ጀንደረባ ግን ምንም ሳያይ በዛች ስብከት ብቻ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አደረገ? አመነ። ጴጥሮስ ይሄን ምስክርነት ሲሰጥ ነው ይሄንን አለ። ስጋና ደም አልገለጸልህም። ማን ገለጸልህ? የሰማያዊ አባቴ ነው። ስለዚህ አንተ መሰረት ነህ። በዚህ መሰረትነት ላይ ቅድስት ቤተክርስቲያኔን ሰራታለሁ። የገሃነም ደጆች አያነዋውጿትም። ለጴጥሮስ የተገባው ቃል ኪዳን ለጀንደረባውም ተገብቷል። ደስ ብሎት ይሄን የምስራች ወንጌል ይዞ ወዴት መጣ? ወደ ሀገራችን ወደ ኢትዮጵያ መጣ። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የክርስቶስን ስም ስትሰብክ ስንት ዓመት ሆናት ማለት ነው? 2000 ዘመን አስቆጠረች። ስለዚህ ቅዳሴ ላይ ምን ይላል? በአርያም ባለች በመቅደስም መጋረጃ ውስጥ በስምህ ከተጻፍን በምን በቃ በክርስቶስ ምን ተብለናል? ክርስቲያን ተብለናል። በመሲህ መሲሐውያን ተብለናል። ስለዚህ ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ?
አዎ መልአከ ሞት ደንግጧል። ትምህርተ ቧት የሚባል መጽሐፍ አለ በቤተ ክርስቲያናችን። ጌታ በአካለ ነፍስ ወርዶ ነፍሳትን ሲያወጣ ሰይጣን ማን ነው ይሄ እያለ ሲመራመር ቆይቶ መጨረሻ ላይ ምን አለ? ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ። ድል የነሳኝ ማን ነው አለው? የተሰቀለው ኢየሱስ ክርስቶስ ነው አለ። ስለዚህ ሊቃነ አጋንንት፣ ሰራዊት አጋንንት፣ መልአከ ሞት የሚፈራው የሚንቀጠቀጠው የማንን ስም ሲሰማ ነው? የክብር ባለቤት የኢየሱስ ክርስቶስን ስም ሲሰማ ነውና ያንተን ስም ሰምቶ ሞት ይደንግጥ፣ ቀለያት ይሰንጠቁ ይላል። የክርስቶስ ስም ቀለያትን ይሰነጥቃል፣ ጠላትም ይደንግጥ ይላል። ማንን ያስደነግጣል? ኢየሱስ ክርስቶስ የሚለው ቃል ሲሰማ ማን ይደነግጣል? አጋንንት ይደነግጣሉ፣ ጠላት ይርበተበታል፣ ጠላትም ይደንግጥ፣ የጥፋት መንፈስም ይንቀጥቀጥ ይላል። ምን አይነት መንፈስ? ሚያጠፋ ሚገድ ሚያወድም መንፈስ ሁሉ የኢየሱስ ክርስቶስ ስም ሲጠራ ይንቀጠቀጣል፣ ከይሲም ይወገድ ይላል። ከይሲ የተባለው ማን ነው? ጥንተ ጠላት ሰይጣን ነው። አለማመን ይራቅ እያለ ይቀጥልና መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ ይላል። በኢየሱስ ክርስቶስ ስም መርዝ ያለው ፍጥረት ሁሉ ምን ይሆናል? ይበተናል። ለዚህ ነው የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ለሐዋርያት ምን አላቸው? እባቦችን ይይዛሉ፣ የሚገል ነገር ቢጠጡ አይጎዳቸውም ይላል። ስለዚህ መርዝ ቢቀመም መርዝ ቢበጠበጥ እነ ቅዱስ ጊዮርጊስ የኢየሱስ ክርስቶስን ስም ጠርተው መርዙን ሲጠጡት ምን አላደረጋቸውም? አልጎዳቸውም፣ አልገደላቸውም። ስለዚህ ይህ ስም ታላቅ ስም ነውና በእውነት ቤተክርስቲያናችን አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ፣ እያሰቡህና ላንተ እየተገዙ አንተን ለይተው ያከብሩ ያመሰግኑ ዘንድ ብላ እድላቸው አንተ ብቻ ነህና። እድላቸው ማን ነው? ኢየሱስ ክርስቶስ ነው። የዚች ቤተ ክርስቲያን እድሏ፣ እድል ፈንታዋ፣ ጽዋ ተርታዋ ከጉልላቷ እስከ መሰረቷ ከቅጽሯ እስከ ውስጧ ድረስ ማን ይሰበካል? ኢየሱስ ክርስቶስ ብቻ ይሰበካልና ይህ ስም ታላቅ ስም ነው። ስለዚህ ቅዱስ ስም ሞትን ስለሚያስደነግጠው ስም፣ ከይሲን ስለሚያስደነግጠው ስም፣ የጥፋት መንፈስን ስለሚያንቀጠቅጠው ስም ለመጀመሪያ ጊዜ የተናገረው አባታችን ሄኖክ ነው። ማን ነው? ድገሙት እስቲ። ሄኖክ ፈለከ ፈለካትን፣ አየራትን፣ ሙጽአ ነፋሳትን፣ የመብረቅን የነጎድጓድን ምስጢር የተናገረ እግዚአብሔር ከዓይነ ሞት ሰውሮታል። ለመጀመሪያ ጊዜ ስለ ታላቁና ቅዱስ ስሙ እግዚአብሔር ገለጠለት፣ ለእኛም ይግለጥልን። ምዕራፍ 20 ላይ እንዲህ ይላል። በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ይህ ነው ይላል። በጣም አስተውሉ። ልዑል በምን በኖረ ጊዜ? በጌትነት በኖረ ጊዜ መንፈስ ቅዱስ ነው የሚገልጥለትና ወይም በማኅፀነ ድንግል ሲያድር ያየዋልና ለቅዱሳን የገለጠው። ለማን የገለጠው? ለቅዱሳን መላእክት የገለጠው ታላቅ ስሙ ነው። የመሐላ ራስ በጣም ፍጻሜ ማለት ነው። ሰው በቃ በእግዚአብሔር ከማለ ከዛ ውጭ የሚምልበት አለ የለም፣ ፈጣሪ ስለሆነና የመሐላ ራስ አለ። የክስብኤል የስሙ ቁጥር ይህ ነው። ሊቃውንት ሲያስተምሩን ክስብኤል ማለት አምላክ ወሰብ ማለት ነው። ሰው የሆነ አምላክ። እስቲ በሉ ይሄ ማን ነው? የክብር ባለቤት ኢየሱስ ክርስቶስ ነው። ለዚህ ነው ቤተ ክርስቲያናችን በጠዋት ምስጋናዋ መልካ ኢየሱስ ላይ ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ፣ እግዚአብሔር አስቀድሞ በዙፋኑ ያስቀመጠው የማይከዳ የመሐላ ስም ለሆነ ለስም አጠራር ምን ይገባል? ሰላምታ ይገባል። ሄኖክ እኮ ያለውን ነው። የማይከዳ የመሐላ ስም ነው። እሱ ማን ነው? ኢየሱስ ክርስቶስ ለዳዊት ባሕረ ከርሱ የሆዱ ባህሪ ማን አለ? የሆዱ ባህሪ ኢየሱስ ክርስቶስ ሆይ የስምህን አክሊል ኢያሱ ተቀዳጅቶ የጠላትን ሀገር ምን አደረገ? አፈረሰ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስስ ማለት ምንድን ነው? መድኃኒት ማለት ነው። ይሄ አማናዊ ነው። ያ ምሳሌው ነው። ምሳሌውን ይዞ የጠላትን ሀገር ካፈረሰ አማናዊውን ስም ብንይዝ ደግሞ የሞትን ደጅ ምን እንላለን? እናፈርሳለን። ስለዚህ ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ።
ካለ በኋላ ሄኖክ ምን አለ? ስሙም ቤቃ ይባላል። እስቲ በሉት። በጣም ትልቅ ስም ነው። ቤቃ ማለት ሊቃውንት ሲተረጉሙት ሁለተኛው አካል ወልድ የተጠራበት ቃል ቀዳማዊ መቅድመ ቃል በቀዳሚ ሐለወ ቃል በመጀመሪያ ምን ነበረ? ቃል ነበር ይላል። በመጀመሪያ ምንድነው? እሱ ማን ነው? ቁጥር 14 ላይ ቃል ሥጋ ሆነ በእኛም አደረ ስሙም ቤቃ ይባላል ካለ በኋላ አስተውሉ፣ ይኸውም ቅዱስ ሚካኤልን እንዲህ አለው ይላል። ማንን? በጣም ከባድ ነው። ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸዋል። በቃ ይሄ ስም ነው። የተሰወረውን ስም ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ፣ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ። ምን ማለት ነው? አጋንንት ናቸው። ለሰው መገለጥ የሌለበትን ነገር በዛ ዘመን መጥተው ገልጠዋል። ልክ ይሄ ስም ሲጠራ ምን ይላሉ? ይንቀጠቀጣሉ ማለት ነው። በጣም ይፈራሉ። ስለዚህ አጋንንት የሚንቀጠቀጡለት ስም ይሄ ነው። በመሐላ ጊዜ ጠሩት ዘንድ ግለጥላቸው ካለ በኋላ ምን ይላል? ኃይለኛ ነው ይላል። ምንድነው? ከባድ እኮ ነው። ኃይለኛ ነው፣ የጸና ነው ካለ በኋላ የዚህ መሐላ ኃይሉ ይህ ነው። ይህም አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው። ደስ ይበላችሁ። አካ ሚካኤል እጅ ላይ ማለት የዚህ ስም የተሰወሩ ምስጢሮች እነዚህ ናቸው። በስሙም ጸኖ፣ በዚህ ስም ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበር ይላል። ማን እጅ ላይ ተጻፈ? ሚካኤል። እስቲ በሉ። አዎ ስመ መሐላ ዘጸበጠ፣ የመሐላ ስምን ለጨበጠ መዳፍ ሰላምታ ይገባል ትላለች ሚካኤል። እስቲ በሉ። አካ አለ ሁለቱም ጋር። ሚካኤል ማለት መኑ ከመእግዚአብሔር መኑ ከመልዑል ማለት ነው። ቅዱስ ሚካኤል አይለየን። አዎ ማን እንደ እግዚአብሔር። እስቲ በሉ። ይሄ ስም የተሰጠው ለምን ይመስላችኋል? እግዚአብሔር ባወቀ ነው ይሄን ስም የሰጠው። እያንዳንዱ መልአክ የተሰጠው ስም ማን ባወቀ ነው? ለምንድን ነው ሚካኤል የሚለው ስም የተሰጠው? ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ኤል እግዚአብሔር፣ ሚካኤል ማለት በአንድ ላይ ሰይጣን እኔ አምላክ ነኝ እኔ ልዑል ነኝ ብሎ ሲነሳ ማን እንደ ልዑል ማን እንደ እግዚአብሔር ብሎ ሰይፉን መዞ የሚዋጋው የመጀመሪያው መልአክ እሱ ስለሆነ አስቀድሞ እግዚአብሔር ባወቀ ስሙን ማን አለው? ሚካኤል አለው። በጣም ይገርማል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋራ ሱታፊ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ቤተ ክርስቲያናችን የምትለው ነው። አካ ማለት ምን ማለት መሰላችሁ? አ ማለት አልፋ ማለት ነው። እ ማለት ደግሞ ኦሜጋ ነው። ካ ማለት ዋዌ ነው። ከመ ማለት ነው። አልፋና ወ ማለት ነው። ይቅርታ፣ አልፋና ኦሜጋ። እስቲ በሉ። አልፋና ኦሜጋ ማን ነው? ራሱ ክርስቶስ ነው። ለዮሐንስ ምን አለው? አነ ውእቱ አልፋ ወኦ፣ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛውም እኔ ነኝ። ሞቼ ነበርኩ አለ። ምን ብዬ ነበር? እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ተናገረ። ስለዚህ ይህ ስም በዚህ ስም ሰማያት ጸኑ። በዚህ ስም አለ ሄኖክ ባህር እንትኗን መስፈርቷን ሳታጎድል ምን ትላለች? ትፈሳለች። በዚህ ስም እቺ የምታዩት ጨረቃ፣ ቀን ላይ የምታዩት ፀሐይ፣ በሰማይ ላይ የሚያበሩት ከዋክብት ሁሉ ጸኑ። ይህ ስም ብቻ ነው ይህንን ያጸናው። ይሄ ስም ጽናት ነው። ይሄ ስም ኃያል ነውና ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ። አያችሁ፣ ቤተክርስቲያናችን ክርስቶስን ትሰብካለች። ነቢያት ስለ ስሙ በጣም የሚገርም ነገር ተናግረዋል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልደለነ፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙም ድንቅ አለው። አቤት ደስ ሲል! ስሙ ምን? እስቲ ድገሙት። በቃ የሚያስደንቅ ስም ነው። ከድንቅ በላይ ድንቅ ይሄ ብቻ ነው። ከኃይልም በላይ ኃይል ይሄ ብቻ ነውና ስሙም ድንቅ ነው በማለት መሰከረ። ታዲያ ነቢያት ስለ ስሙ ድንቅነት እነ ሄኖክ እነ ኢሳይያስ ሌሎችም ነቢያት ሲናገሩ መጥተው ልክ ዘመኑ ሲፈጸም ቅዱስ ገብርኤል ወደ ቅድስት ድንግል ማርያም ተላከና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ ብሎ ገለጠው። ክብር ለዚህ መልአክ ገለጠው። ኢየሱስ ትይዋለሽ ስሙን። ለመጀመሪያ ጊዜ ይሄን የሰሙ ጆሮዎች የማን ጆሮዎች ናቸው?
የቅድስት ድንግል ማርያም ጆሮዎች ናቸው። መድኃኒት የሆነውን ስሙን፣ ድንቅ የሆነው ስሙን፣ ብርሃን የሆነው ስሙን፣ ሕይወት የሆነውን ስሙን የሰሙ ጆሮዎቿ በእውነት ምን ያህል የከበሩ ነበሩ። ኢየሱስ የሚለው ስም ብቻ ንባብ ነው። ታዲያ ቅዱስ ገብርኤል ለዮሴፍ ይገለጥና በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ብሎ ኢየሱስ ማለት መድኃኒት መሆኑን ለማን ነገረው? ለአረጋዊው ዮሴፍ። ንባቡንም ትርጓሜውንም ማን ነገረው? ቅዱስ ገብርኤል። ቅዱስ ገብርኤል የትርጓሜ መምህር ነው ማለት ነው። ንባቡን ኢየሱስ ብሎ ትርጓሜውን ደግሞ ዘያድኅኖሙ ለሕዝቡ ኃጢአቶሙ ወገኖቹን ከኃጢአታቸው የሚያድናቸው ኃይሎ ለስም ወፍካሬው አብጽሐ ገሃደ ቅዱስ መልአክ ይላል። ስለዚህ ቤተ ክርስቲያናችን በእውነት ከስም በላይ የሆነውን ስም ሁል ጊዜ ምን ትላለች? ታከብራለች። ቤተ ክርስቲያናችን ይህን ቅዱስ ስም የጻፈችው የት ላይ እንደሆነ ታውቃላችሁ? እቺ ታላቋ በክርስቶስ ደም የተመሰረተችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ቅዱስ ሥጋውን ክቡር ደሙን በምሰዋበት በቅዱስ ምስዋኡ በቃል ኪዳኑ ታቦት ላይ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ብላ እቺ ታላቅ ቤተ ክርስቲያን ጻፈች። ክብር ለቤተ ክርስቲያን። ቤተ ክርስቲያኗ በእውነት ትደንቃለች። እና በአራቱ ወንጌላት ላይ ነቢያት ስሙን ጻፉ። እያንዳንዱ ስም ሞትን ያስደነግጣል። እያንዳንዱ ስም ጥርጥርን ያርቃል። እያንዳንዱ ስም ብርሃን ለምእመናን ይሆናልና እስቲ ቤተ ክርስቲያናችን በተለይ አራቱ ወንጌላት ላይ የተጻፉትን ስሞቹን ባጭሩ ልንገራችሁ። የዳዊት ልጅ ይለዋል። እስቲ በሉ። የአብርሃም ልጅ፣ ክርስቶስ፣ ኢየሱስ፣ አማኑኤል፣ ተወዳጅ ልጅ፣ የእግዚአብሔር ልጅ፣ አይዟችሁ፣ የሰው ልጅ፣ የአይሁድ ንጉሥ፣ የናዝሬቱ ኢየሱስ። ይሄ የተጻፈው በማቴዎስ ወንጌል ላይ ብቻ ነው። ማርቆስ ላይ ስትመጡ ደንጊያና የማዕዘን ራስ ይለዋል፣ የእስራኤል ንጉሥ ይለዋል። ሉቃስ ላይ ስትገቡ ደግሞ የልዑል ልጅ፣ ቀርነ መድኃኒት፣ የመድኃኒት ቀንድ፣ ከላይ የመጣ ብርሃን፣ አቤቱ የተመረጠ ልጅ፣ ሕያው ብሎ ቅዱስ ስሙን ሉቃስ ይጽፍልናል። ወደ ዮሐንስ ወንጌል ስትገቡ አቤት ቃል ይለዋል፣ አንዱ ልጅ ይለዋል፣ ረቢ ይለዋል። ማን ይለዋል? ኒቆዲሞስ ያለውን እኮ ነው። ረቢ መሲህ ይለዋል፣ ልጁ ይለዋል፣ የእግዚአብሔር በግ ይለዋል፣ እግዚአብሔር ይለዋል፣ መርአዊ ሙሽራ ይለዋል፣ የዓለም መድኃኒት ይለዋል፣ የእግዚአብሔር እንጀራ ይለዋል፣ የሰማይ እንጀራ ይለዋል፣ የሕይወት እንጀራ ይለዋል፣ የዓለም ብርሃን ይለዋል፣ አነ ይለዋል። ራሱ እኔ ማለት ነው። አነ ውእቱ 7 ጊዜ በዮሐንስ ወንጌል ላይ ተጠቅሷል። መልካም እረኛ ይለዋል። እውነተኛው እረኛ ማን ነው? ኢየሱስ ክርስቶስ ነው። ትንሣኤና ሕይወት ይለዋል። መንገድ፣ እውነት፣ ሕይወት በር ይለውና እውነተኛ የወይን ግንድ ይለዋል። እውነተኛ የምን ግንድ? ቅርንጫፎቹ ቅዱሳን ሐዋርያት ናቸው ማለት ነው። በዚህ ስንደነቅ በሐዋርያት ሥራ ላይ ደግሞ ቅዱስና ጻድቅ፣ የሕያዋንና የሙታን ፈራጅ ይለዋል። በጳውሎስ መልእክታት ብዙ ነው። ጌታ ይለዋል፣ መድኃኒት ይለዋል፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ በጋ ፋሲካ፣ ኋለኛው አዳም፣ የቤተ ክርስቲያን ራስ፣ ሕያው አምላክ፣ በኩር፣ ሐዋርያ፣ ታላቅ ሊቀ ካህናት፣ የእምነታችን ራስና ፈጻሚ፣ የነፍስ እረኛና ጠባቂ፣ የእረኞች አለቃ፣ የሕይወት ቃል፣ የአብ ልጅ፣ የእግዚአብሔር አንድያ ልጅ ተብሎ ስሙ ተጠራ። ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። መጨረሻ በጣም የሚደንቃችሁ በዮሐንስ ራእይ ላይ በኩረ ሙታን ይለዋል። የምድር ነገስታት ገዢ፣ የታመነው ምስክር፣ የይሁዳ አንበሳ። የማን አንበሳ? አዎ መሲሁ፣ የእግዚአብሔር ቃል፣ የነገስታት ንጉሥ፣ የጌቶች ጌታ ተብሏል። አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ፊተኛውና ኋለኛው፣ የዳዊት ስርና ዘር። እስቲ በሉት። እኔ ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የምን ኮከብ? ክብር ምስጋና ለስሙ እና ስሙ ሕይወት ነው። ስሙ ብርሃን ነው። ለዚህ ነው ቤተ ክርስቲያናችን ሌሊት ተነስታ ማንም ሳይነሳ እንቅልፉን ተኝቶ ሲያንኮራፋ ቤተ ክርስቲያናችን በጣም ለየት ባለ ዜማ የክርስቶስን የተአምሩን መጽሐፍ አውጥታ ምን ትላለች? ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ። ደስ አይልም? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይህን የምትል ቤተ ክርስቲያን ብቻ ማን ነው ለዚህ ቤተ ክርስቲያን ኢየሱስን የሚሰብካት? ቀልደኛ
ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ፣ ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። እስቲ ኢየሱስ ክርስቶስን የበላ እጅ ያውጣ። እስቲ እጅ ያውጣ። አቤት አቤት አቤት! አላወቃችሁ? ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ፣ ለቆረባችሁት ለማለት ነው። ስጋውን የበላችሁ ደሙን የጠጣችሁ ይሄን የሕይወትን እንጀራ ያጣጣማችሁ ይሄ የሕይወት ውሃ በጎሮሮአችሁ የተቀዳ ንዑዳን ክቡራን ናቸው። ኢየሱስ ክርስቶስ በጋ መድኃኒት ለዘይሰዎ፣ ለካህኑ ነው ለሚሰዋው ኢየሱስ ክርስቶስ የመድኃኒት በግ ነው ይላል። የምን በግ ነው? አቤት አቤት እንዴት ደስ ይላል! ምንድነው የሚያመለክተው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ኢየሱስ ክርስቶስን ያወቅነው ስሙን ብቻ ሰምተን ሳይሆን ራሱ ኢየሱስ ክርስቶስን በላ ነው። ስጋው ገባ። የኢየሱስ ክርስቶስ ደም በጉሮሮአችን ተንቆረቆረ፣ ከደማችን ተዋሃደ። ደስ ይበላችሁ። በላ ነው፣ ጠጣ ነው፣ አወቅ ነው። እንዴ ሌላው እንዴት ሊያውቀው ይችላል? ሳይበላው፣ ሳይጠጣው፣ ሳይሰዋው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ስጋህን ተመግበን ትላለች ቤተክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ፣ የቀራንዮ በግ ኢየሱስ ክርስቶስ ለላሄ ገጽከ ንትሜነ ከመ ንርአዮ፣ የፊትህን ውበት እናየው ዘንድ እንመኛለን። የምንን ውበት? የቤተክርስቲያን ውበቷ ማን ነው? ሙሽራዋ ኢየሱስ ክርስቶስ ነው። ቤተክርስቲያን ሁሌ የኢየሱስ ክርስቶስን ውበት ለማየት ትናፍቃለች። መናፈቅ ብቻ ሳይሆን መስዋዕቱ ላይ ደግሞ በአርያ ህብስት በአርያ ወይን ታየዋለች። ከዚህች የበለጠች ቤተክርስቲያን የት ትገኛለች? እስቲ ፊትህን በሉ እስቲ እናየው ዘንድ እንመኛለን። በቃ በጣም የተለየ ነው። ይሴኒ ለሃዩ እሙሉ ደጓለሚያው፣ ውበቱ አለ ዳዊት ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል። ቤተክርስቲያናችን ይሄን አምላክ ነው ስብከት ብላ ታወድሰው እና ይህን ስም አትፍሩ፣ ጠላት ነው ከልባችን ከህይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ ወተቱን አጥቁሮ ማሩን አምርሮ ማሳየት ግን ነውር ነው። ስብሐት ለከ ኢየሱስ በአፈ ኩሉ ውዱስ፣ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቀዳሴ ስጋው ነፍስን ስጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። ለሩቃን ልብስ፣ ለተራቆቱት ምናቸው? ልብሳቸው። እስቲ በሉ ለተራቆቱት። አንድ ጥያቄ ልጠይቃችሁ። አንድ እረኛ በጉን ይጠብቃል አይደለ? እረኛ ስራው ምን መጠበቅ ነው? በጎችን መጠበቅ ነው። ከምን? ከቀበሮ ከተኩላ። ግን ጥቅሙ የበጎቹ ነው የእረኛው? አረ መልሱ ሊባካችሁ ይቀላል። እሺ የበጎቹ ካላችሁ ጥሩ። ምንድነው የሚጠቀሙት በጎቹ? እሺ አውሬ እንዳይበላቸው ጥሩ ነው። ግን ራሱ እረኛው ይበላቸዋል መጨረሻ ላይ አይደል? ያውም ደግሞ ቀበሮ ቢበላ ችግር የለውም አንዴ ነው ቢበላው። እኛ ግን ቆዳቸውን ሸልተን አንገታቸውን ቆርጠን ቀቅለን ጠብሰን ዘልዝለን ነው ምንበላቸው አይደል? ያው ነው። ቢቆዩም ቀበሮም ቢበላ እረኛም ቢበላ። ስለ ዮሐንስ አፈወርቅ ግን ምን ይላል መሰላችሁ? ወደፊት ሶስተኛው ሳምንት ብርሃን ይባላል፣ ኖላዊ ይባላል፣ ይቅርታ እረኛ ይባላል። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል። እረኛ በግን ይበላል እንጂ በግ እረኛን ይበላል? አረ መልሱ አይዟችሁ። ኢየሱስ ክርስቶስ ግን ቸር እረኛ ስለሆነ በጎቹ ራሱ በሉት። ራሳቸው ምን አደረጉት? ልብስ አደረጉት ይላል። ልጅነትን አገኙ። ለሩቃን ልብስ፣ ቀዳሴ ስጋው ነፍስ፣ ቃል አብ ቅዱስ ብላ የምታመሰግን ማናት? እቺ ታላቅ ቤተክርስቲያን ናት። ክብር ለቤተክርስቲያን ከጉልላቷ እስከ መሰረቷ። ስብከት ማለት ይሄ ነው። በግብረ ሕማማት የመጀመሪያው ክፍል ላይ ሥጋዌ ነፍስነ ብሎ ይጀምራል። ወትፍሥሕተ ልብነ ውእቱ ስምከ ቅዱስ ኦ እግዚእ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ፣ የሰውነታችን ሽልማት ጌጥ ነው። የክርስቲያኖች ሁሉ ደስታ ነው። የቤተ ክርስቲያን ሁሉ ሽልማቷ ጌጧ ማን ነው? መድኃኔ ዓለም ክርስቶስ ነው ካለ በኋላ
ኦድኩ ምድረ ወኩሎ ዓለም ይረከብኩ እግዚኦ ስመ ጡመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። ዓለምን ሁሉ ዞርኩ፣ አቤቱ እንደ ጌታ ኢየሱስ ክርስቶስ ጣፋጭ ስምን አላገኘው። ምን አላገኘው? በዚህ ስም ነው እኮ ሰማዕታት የታረዱት። እነ እንጦንስ እነ መቃርስ ዋሻ ውስጥ ሆነው ብርዱ ውስጥ ሆነው ብርዱን ሳያውቁት ሰማዕታት አንገታቸው እየተቀረደደ ይሄ ስም ሕይወት ሆኗቸው ጣፋጭ ስም ሆናቸው ካለ በኋላ ስመ እግዚእ ኢየሱስ ክርስቶስ ይጥም ምጸቀዋ ማሮ ሶከር። እስቲ የጌታዬ በሉ እስቲ። የኢየሱስ ክርስቶስ ስም ከማር ወለላና ከስኳር ይልቅ ይጣፍጣል። ማር ይሰለቻል አይሰለችም? ጣፋጭ ነገር ማር ነው ወይም ስኳር ነው። እናንተ ደግሞ አይስክሬም ነው የምታውቁት አይደል? ይጠገባል፣ ይሰለቻል። ይሄ ስም ግን አይሰለችም። ቤተ ክርስቲያን ለ2000 ዓመት ዓለም እስኪያልፍ ድረስ ታመሰግነዋለች። ማይሰለች ስም ነው። እስመ ለመዓር ምን አለ ሊቁ? ከናፍሬ አንጠበጥባ መዓረ ሶበቤ ስመ እግዚእ ኢየሱስ ክርስቶስ። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ 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 ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታቸው እንደ ማር አይጣፍጣችሁ ወይ? ዝም ብላችሁ አባታችን ሆይ በሰማያት ነው የምትሉት። ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ማር ይለዋል፣ ይጣፍጠዋል። እስመ ለመዓር ወለመና ወለሶከር አልቦሙ ጣዕም በኀቤም ስመ እግዚእ ኢየሱስ ክርስቶስ አለ። ማር ቢሆን ስኳር ቢሆን ህብስት ቢሆን መና ቢሆን ከክርስቶስ ስም በቀር ለኔ ጣፋጭነት የላቸውም። ለዚህ ነው ካህናቱ ጠዋት መቅደሱን የሚከፍቱት በማን ስም ነው? በራሱ በክርስቶስ ስም ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት የኪዳን ምስጋና። እናንተ ደግሞ እንደ ማርያም መግደላዊት አይደል? ሴቶች በተለይ ወደ መቃብሩ ገስግሳ እንደምትሮጥ እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል እንዴ? ቅዱስ እግዚአብሔር የሚለውን ኪዳኑን ለማድረስ እሱ ማን ነው? ዘተወልደ እማርያምም ቅድስት ድንግል ንድ ክብር ከሆነች ከድንግል የተወለደው የተጠመቀው የተሰቀለው የሞተው የተነሳው ያረገው ዳግመኛ ምን የሚለው የሚመጣው። ታዲያ ካህኑ አቤቱ ሁሉን ለፈጠርክ ለማትመረመር ፈጣሪ ላንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋና እናቀርብላለን። የምን ምስጋና? በጣም አይገርማችሁ? ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብልሃለን። ባቤታ ምስጋናው ደግሞ ይቀጥላል። አርምሞ የለውም፣ ጽርዓት የለውም። አርምሞና ጽርዓት በሌለበት አርምሞ ማለት ምን መሰላችሁ? ዝምታ ግዕዙ ስለሆነ ነው። ጽርዓት ማለት መቋረጥ። እየሰማችሁ ነው? በመላእክት ሳይቋረጥ የሚመሰገን ነው ስቡሕ ተብሎ። ጽርዓት መቋረጥ የለም። አርምሞ ዝምታ። በሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የበለጠ ምስጋና እናቀርብልሃለን ብላ ቤተ ክርስቲያናችን ዓለም እስኪያልፍ ድረስ የንጉሷ የሕይወቷ የብርሃኗ የመሲህ ወልደ እግዚአብሔርን ስም ትሰብካለች። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ብቻ። ክብር ለዚህ ቤተ ክርስቲያን። ማን ነው ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። አሁን ኪዳነ ምሕረት ስትመጡ ከሩቅ ሆኖ የሚታያችሁ ምኗ ነው? ጉልላቷ ላይ ምን አለ? ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ። እኛስ የተሰቀለውን ክርስቶስን እንሰብካለን። ጉልላቱን ገና ከሩቅ ስታዩ እንዲህ ነው የምታስበው። ቀራንዮ መስቀሉን ስታይ የተሰቀለውን የሾህ አክሊል ደፍቶ ጎኖቹ በጦር ተወግተው እጅና እግሩ በምስማር ተቸንክረው መሲህ ክርስቶስን አምላክን ታየዋለ። ቤተ ክርስቲያን ግን ይህን አድርጋ ዝም አትልም። ይኸው ቀና ብላችሁት የሰገነው እንቁላል ወይም የሰጎን እንቁላል ትሰካለች። አሰካም አላታዩም እንዴ? ላይ የምን እንቁላል አለ? የሰጎን። ሰጎን ምንድነው? እንቁላሏ ቀፍቅፋ እስክታወጣ ድረስ አይኗን ከእንቁላል አትነቅልም። ከምኑ? ከእንቁላሏ አትነቅልም። ትንሽ ዞር ካለች ይሞታሉ። ድምጽ ሲያሰሙ ቀፍቅፋ ነው የምታወጣቸው። ስለዚህ ቤተ ክርስቲያናችን እናት ቤተ ክርስቲያናችን ይህን ማድረጓ ለምንድን ነው? ሁል ጊዜ አይናችሁ ቀራንዮ ላይ ይተከል ነው
አይናችሁ ምን ላይ ይተከል? በቃ አለቀ። መድኃኔዓለም ላይ ይተከል። ለዚህ ነው ቅዳሴ ላይ ነዚየኑ ሞተከ፣ አቤቱ ሞትህን እንናገራለን፣ ትንሣኤህን፣ እርገትህን፣ ዳግም መምጣትህን እንዲህ እያል ደግሞ አንተን እናመሰግናለን ትላላችሁ። ታዲያ ቀራንዮን ታዲያ መስቀሉን እያሰባችሁ ወደዚች ቤተ ክርስቲያን ጠጋ ስትሉ ቅድም እኔ ራሱ ስሳለም ጠጋ ብዬ እጅ ስነሳ በቀዳዳ ውስጥም ቢሆን መጀመሪያ የገባው የዕጣኑ ሽታ ነው አይደል እንዴ? እውነት ሐሰት? በቃ ሰብአ ሰገል ከሰጡት ስጦታዎች መካከል ምንድነው? ዕጣን ነው። ዕጣን የተስፋ ነው። ከሩቅ ይሸታል። እኛም ከሩቅ ሆነን መሲሁን እናሸተዋለን። ስጋው ይናፍቀናል፣ ደሙ ይናፍቀናል። ዕጣኑ በአፍንጫችን ቀዳዳ ሲገባ እፍረት ሙስ ክርስቶስን እናስባለን። አናስብም እንዴ? እናስባለን። እኔ በጣም ነው የምደነቀው። እንደውም በዮሐንስ ራእይ በጣም ይገርማችሁ ዕጣኑን እያቀረቡለት የሰማይ አገልግሎት እኮ ዕጣን አለ፣ ማዕጠንት አለ። ይሄ የሌለበት መቅደስ አይባልም። ጽንሐ ይዘው መላእክት በፊቱ ምን ያቀርባሉ? ዕጣን። አዲስ ቅኔ ይዘምራሉ ይላል። እስቲ አዲስ ቅኔ ይበሉት። አዎ እኛም ወደ ቅኔ ማህሌቱ ዕጣኑ እየሸተተን ገባ ስንል ሊቃውንቱን ስታዩ ማንን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታይም። ሱፍ እንኳን ብናደርግ እኛ ዶክተሮች ነው ያምርብን ነበር። ይቅርባችሁ። እና ስትገቡ የምታዩት ምንድነው? በሊቃውንቱ አፍ ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መድህነ። መላእክት ይቅርታ ነቢያት ትንቢት የተናገሩለት ጌታ በችንካር ተቸነከረ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እርሱን እንሰብካለን እያሉ ሊቃውንቱ ይዘምሩለታል። ዝቅ ብለህ ስታይ ጊታር አታይም። ናይት ክለብ የምታገኘውን ጃዝ አታይም። ጊታር አታይም። ዝቅ ብለህ እጃቸው ላይ ስታይ ጸናጽል ታያለህ። መጽሐፍ ቅዱስ ላይ የተጠቀሰው ጫፉ ላይ ምን አለ? መስቀል። አረ ንገሩኝ ምን አለ? ቀዳዳውን ስትቆጥሩት 24 ነው። በ24ቱ ካህናተ ሰማይ መመስገኑን ታውቃለህ። መቋሚያውን ስትመለከት ቀርነ በግ ነው የምንለው። የበግ ቀንድ ነው፣ ቆልመም ያለ ነው ጫፉ። የእግዚአብሔር በግ የተባለው መሲሁ ብቻ እንደሆነ ትረዳለህ። ከበሮውን ስትመለከተው ግርፋቱ፣ ጅራፉ፣ ከለሜዳውን ታያለህ። ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተ ክርስቲያን በምድር ላይ አለ ካላችሁ ንገሩኝ። የለም። ቅድስቱ ላይ ቅኔ ማህሌቱ ላይ አግኝተኸው ወደ ቅድስቱ ስትጠጋ ቀና ስትል ከጽንሰቱ እስከ ምጽአቱ ተስሎ ታየዋለህ። በቃ ህሊና ይሄዳል። ጽንሰቱን ስታይ መጸነሱን፣ ልደቱን ስታይ ቤተልሔም፣ ወደ ግብጽ ትሄዳለህ። ሲጠመቅ ዮርዳኖስ ትሄዳለህ። አረ እስከ ምጽአቱ በቀኙ እንዲያቆም ደግሞ ትመኛለህ። ነጫጭ ለብሶ ስታይ መጨረሻ የውስጥ ወደ ሆነው ወደ ታላቁ ወደ ቤተ መቅደሱ የውስጠኛው ክፍል ስትገቡ እናታችን ድንግል ማርያም መንበሩ ላይ አቅፈዋለች። ክብር ለአምላካችን። አቅፈዋለች። ኪሩባዊ ሰረገላ ሰማይና ምድር የማይወስነውን አምላክ 9 ወር ከ5 ቀን በማህፀኗ ለመሸከም ፍጥረታት የሚንቀጠቀጡለትን ጌታ በጀርባዋ ለማዘል በከናፍሯ ለመሳም የተመረጠች ውድ እናቱ ድንቅ እናቱ ኪሩባዊ ሰረገላ መንበሩ ላይ እቅፍ አድርጋ ይዛው መድኃኔዓለምን ታሳያለች። ደስ ይበልህ ይሄ ነው ታሳያለች። ስዕሏን አይታችሁታል? መንበሩ ላይ ትኩር ብለህ ካየኸው እጇን አይታችሁታል? እንዲህ ነው እጇ። መራይተ ፍኖት ትባላለች። እስቲ በሉ። ወደ ልጇ ትጠቁማለች። ልጄን ይዩት ነው የምትለው። ልጄን ይዩት። በረከቷ ረድኤቷ ይደረብን። በቃ ከዚህ የበለጠ ምን አለ? በኋላ ደግሞ ትንሽ እንደው አይናችሁ ጥሩ አይን ከሆነ ዝቅ ብላችሁ ስትመለከቱ ቅዱስ ስጋው በሚፈተትበት ክቡር ደሙ በሚቀዳበት መንበረ ታቦቱ ላይ ጻሕሉን ታየዋለ። ቅዱስ ስጋው የተቀመጠበትን። ይህን ስታዩ ህሊናችሁ የት ይሄዳል? ቤተልሔም በረት ውስጥ ይሄዳል። ወይም ደግሞ ስጋው 3 ቀን 3 ሌሊት ያደረበት የት ይሄዳል? መቃብሩ ጋር ይሄዳል። ጽዋውን ደሙ ተቀድቶበት ስትመለከት የክርስቶስ ጎን ትዝ ይላል አይደል? እርፈ መስቀሉን ስታይ ለንጊኖስ ቀኝ ጎኑን ሲበሳው
ደምና ውሃ ትኩስ ደም ለመጠጣችን ንጹህ ውሃ ለጥምቀታችን ሲፈስ ታያለ። ዝቅ ብለ ደግሞ ብትመለከት ካህናት የሚያዩት ምስዋኡ ላይ ታቦተ ሕጉ ላይ አልፋ ወኦ ስሙ ተጽፎ እናያለን። ደስ ከዚህ የበለጠ ቤተክርስቲያን የለም 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 የለም። የብቻ አይምሰላችሁ እንዴ! እዚህ እኮ ጊታር፣ ጃዝ፣ ከረባት፣ ሱፍ አታይም። እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው። አቋቋማቸውን እስቲ ተመልከቱ። ካቋቋማቸው በፊት ቤተክርስቲያናችን በስርዓቷ ምን ትላለች? የመቀደሻ አልባሳት ነጫጭ ይሁኑ፣ ቀለም የገባባቸው አይሁኑ። ይሄ ትልቁ የፍትሐ ነገሥት ስርዓት ነው። ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ፣ በተነሳ ጊዜ፣ ባረገ ጊዜ መላእክት ምን ለብሰው ታይተዋል? ነጫጭ ለብሰው ታይተዋል። የደስታ ወር ነው፣ የሐሴት ወር ነው። ክርስቶስ ተወልዷል፣ ለፍጥረት ሁሉ ደስታ ነው። ሞትን ድል አድርጎ ተነስቷል፣ ለፍጥረት ሁሉ ደስታ ነው። ወደ ሰማይ አድርጓል፣ ለፍጥረት ሁሉ ምንድነው? ደስታ ነው። በክርስቶስ ስጋዌ ዓለም ከጨለማ ወደ ብርሃን ከእንባ ወደ ደስታ መመለሷን ልብሳቸው ላይ ታየዋለ። አሁንም ትኩር ብለህ ስትመለከት ልብሳቸው ላይ መስቀሉ ተስሎ ታያለ። እውነት ሐሰት? እስቲ ንገሩኝ። አረ መልሱልኝ። አዎ። አቋቋማቸውን ደግሞ ልብ አድርገህ ተመልከተው። ካህኑ እዚህ ጋር ሆነው፣ ይሄ ወደ ምዕራብ ነው የሚያሳየው። ካህኑ በዚህ ጋር ካሜራው አለበት ማለት ነው። ፊታቸውን ወደ ምስራቅ ሲመልሱ፣ ዲያቆኑ ደግሞ እንዲህ ሆኖ መንበሩ መሃል ሆኖ ፊቱን ወደ ምን? ወደ ምዕራብ መልሶ፣ አንድ ካህኑ በራስጌ ዲያቆኑ በግርጌ ሆነው ስታይ ምን ትዝ ይልሃል? መቃብሩ ጋር አንዱ መልአክ ቅርታ በራስጌ አንደኛው መልአክ በግርጌ ነጫጭ ለብሰው ለቅዱሳት አንስት ሲያበስሩ የነበረውን ብስራት ታያለ። ከዚህ የበለጠ የት ታየዋለ? ክርስቶስን ከዚች ቤተክርስቲያን የበለጠ ማን ነው ለዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል? እንዳንተ እንደው የውስጡን ውደቱን ምኑን ተውትና እንደው የምታውቁት እንኳን ምስባክ አለ አይደለ? የዳዊት መዝሙር ይሰበካል። ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ። ስንት? እኛ ደግሞ አንድ ላይ ሆነን 3 ጊዜ። በድምሩ ስንት? አረ መልስ 5። ዝም ብሎ 5 ይሆን አይደለም። 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩን ቤተክርስቲያን ለመመስከር ነው። ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተክርስቲያን በዛ ሰብካለች። ልክ በ6ኛው ካህኑ ወንጌል ብለው ይወጣሉ። ምን ብለው ይወጣሉ? በ6ኛው ሺህ ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታሉ። ደስ ይበላችሁ። እንዲህ ሕያዊት ቤተክርስቲያን ነዋ ወንጌለ መንግስት ወደ መንግስተ ሰማያት መርታ የምታገባ ወንጌል እነሆ ብለው ለንፍቁ ይሰጡታል። አይሰጡም? አይታል አይደለ? ንፍቁ ደግሞ የሰጠኝን መልሽ የሰጠው መንግስቱ ጽድቆ ዘወፌን ያወፋይኩከ መንግስቱን ጽድቁን የሰጠኝን ሰጠሁ ብሎ ደግሞ ለዲያቆኑ ያስረክበዋል። መረካከብ አያችሁ። ካህኑ ለንፍቁ መስጠታቸው ጌታችን ቤተክርስቲያንን እንዲጠብቅ ባደራ ለማን ሰጥቷል? ለጴጥሮስ ሰጥቷል። ያልተቋረጠ የክህነት ሰንሰለት ነው። ይሄ ክህነት ሰንሰለት ከሌለ ስጋው ደሙ የለም። ገነትም መንግስተ ሰማያትም አትገቡም ካልበላችሁት ካልጠጣችሁት። ያቼን አልበጠስም። እሱ ደግሞ ለዲያቆኑ እንደሚያስረክብ ለስጢፋኖስ አይደለም? ስጢፋኖስ በረከት ይደርብና ገና እናከብረዋለን። ተመልከቱ። ይሄ ታዲያ በምኑ እንደው እውነት እንደው በደንብ እርገተ ዕጣኑን ብታዩት 13 ነው። በቁጥር ነው መሰብከው ቤተክርስቲያን 13ቱን ሕማማተ መስቀል በስጋ ሙዝ መለኮት መቀበሉን 21 ጊዜ ካህኑ የባረኩ ክርስቶስ የተቀበለውን መከራ ማሰብ። ማን የተቀበለው? ለ21 ሰዓታት ማታ ሐሙስ 3 ሰዓት ተያዘ። ሌሊቱ 9 ሰዓት ሙሉ መከራ ነበር። አርብ ደግሞ ከጠዋት እስከ 9 ሰዓት ቅድስት ነፍሱን እስኪለይ 18 ሰዓት ሞላ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር ስንት ሆነ? 21። አቤት! በቁጥር ምሰብከው፣ በእርገተ ዕጣን ምሰብከው፣ በቡራኬ ምሰብከው ማናት? እቺ ቤተክርስቲያን ናት። ስለዚህ
ስብከት ብላ ነው በቃ። አሁን የሚቀጥለው ደግሞ ብርሃን ነው ትላለች። የነፍስ እረኛ ነው ትልና ታኅሳስ 29 በቤተልሔም ተወለደ ብላ ትዘምራለች እቺ ቤተክርስቲያን። ደስ አይልም? ደስ አላላችሁ? ደስ ይላል፣ በጣም ደስ ይላል። ሁሉም ውስጥ ታገኘዋለች። አባ ጊዮርጊስ ዘጋስጫ በረከቱ ይደርብን። እኔ ካሳተምኳቸው 30 መጻሕፍት ውስጥ አራቱ የአባ ጊዮርጊስ ዘጋስጫ ናቸው። በጣም ወደው ሊቅ ነው። ተርጉሜ አንድምታ ሰርቼላቸው ታትመዋል፣ ቆይተዋል። መጽሐፈ ምስጢር ላይ ምን ይላል መሰላችሁ? ክርስቶስን ሁሉም ጋር ይገኛል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። በማን ዘንድ? የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል አለ። ድንቅ ነው እኮ። ህብስትና ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ቁጥቋጦ ውስጥ ይገኛል። መና ብለን ስንጠራው በመሶበ ወርቅ ውስጥ ይገኛል። የኮሬብ አለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን ስንጠራው በቃል ኪዳኑ ታቦት በውስጠኛው ክፍል ይገኛል። ሽቱ ስንለው በጽዮን የዘይት ቀንድ ይገኛል። ጠል ስንለው በዳዊት ዘንድ ይገኛል። ንጉሥ ስንለው በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ሕፃን ተወለደልን አላለም? ሕፃን ተወልደልን። በጣም ይደንቃል። በኩረ ሎሚ ስንለው ኤርምያስ ላይ፣ ኧረ ስንቱም ደንጊያ ስትሉት በዳንኤል ዘንድ በሉት። ጽዋ ብለን ስንጠራው በእዝራ ሱቱኤል ዘንድ ይገኛል ብሎ አመሰገነውና እንዲህ የሚያስደንቅ ቃል ተናገረ። በጣም ይሄን ሳነበው እኔ ልቤ ይነካል። ምን አለ? እርሱ ክርስቶስ በግ ደሙ ወይን። እሱ ክርስቶስ ምንድነው? በግ ደሙ ወይን። እርሱ ሙሽራ ጎኑ የሕይወት ውሃ ምንጭ። እርሱ መምህር የአፉ እስትንፋሽ የዕጣን መዓዛ። እርሱ መብራት መስቀሉ መቅረዝ። እርሱ የገነት ዛፍ የጸጋ ወንጌል መዓዛው ያማረ አበባ። እርሱ የጽድቅ ፀሐይ ሐዋርያት ደግሞ አለ ከዋክብት። ከዋክብት ብርሃን ስላለ እንጂ እሱ ፀሐይ ነው። ሐዋርያት ምኖቹ ናቸው? ከዋክብቱ ናቸው ካለ በኋላ ስለ ካህናት ሲናገር እርሱ የበረከት ማዕድ። እስቲ በሉ ካህናቱም የምስጢር አገልጋዮች። እርሱ የበረከት ማዕድ ነው። በዛ አንድ አገልጋይነታቸው ሎሌ ናቸው። ተፍ ተፍ ጥፍ እያሉ የምስጢር አገልጋዮች። እርሱ የቅድስና ልብስ ዲያቆናቱ አለ ልብሰ ተክህኖን የሚከቡት የወርቅ ጸናጽል ይላል። አቤት አቤት! እሱ ነው የቤተ ክርስቲያን ውበት። መርአዊ ሰማያዊ ኢየሱስ ክርስቶስ ብቻ ነው። ሊቁ ይቀጥልና እስቲ አብረን በል ኢየሱስ ክርስቶስ በሉ እስቲ ያዟቸው። ዛሬ ሞት ይደነግጣል። ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ፣ ኢየሱስ ክርስቶስ ለሚያዳምጠው ቃሉ የጣፈጠ፣ ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ። እኛ ብንል ያምርብናል። በልተነዋል፣ ጠጥተነዋል። ደስ ይበላችሁ። ስጋው መጣፈጡን እናውቃለን፣ ደሙ መጣፈጡን እናውቃለን። ማን ይናገር የነበረ ማን ያርዳ የቀበረ? ክርስቶስን ሳትበላው ክርስቶስን ሳትጠጣው ጣዕሙ እንዴት ታውቀዋለህ? ዶሮ ወጡን ሳትቀምሱት በማየት ታውቁታላችሁ። ሌላው ዓለም እንዲህ ነው የሚያየው ማዕዱን። እኛ ግን እናጣጥመዋለን፣ እንበላዋለን፣ እንጠጣዋለን። ካህናት ዕለት ዕለት ይሰውታል፣ እኛም እንበላዋለን፣ እንጠጣዋለን። ግን ብዙዎቻችን ምንም በዚች ቤተ ክርስቲያን ጥላ ውስጥ ብንኖርም በጣም የሚያሳዝነው የበይ ተመልካች ነን። የምን ተመልካች? እስቲ ክርስቶስን የበላችሁ የጠጣችሁ ብቻ አጨብጭቡልኝ። እሺ የቆረባችሁ ማለቴ ነው። እውነት ነው። እስቲ ድገሙት። የቆረባችሁት ትንሽ ቀነስ አለ። እስቲ ያልቆረባችሁ አጨብጭቡ። አይዟችሁ፣ መረልቃችኋለሁ። እሺ ምን ምሮ ያብቃችሁ። እንዴት ያሳፍራል! አይ ስንት ትንሣኤ ስንት ልደት በግ በላችሁ። እውነተኛውን በግ ሳትበሉት። እኔ ደጋግሜ ግብጽ ሄጃለሁና ለአገልግሎትም ብዙ ጊዜያት ቆይቻለሁ። ጥሩ ትምህርትም ተምሬያለሁ ከሕይወታቸው እና አስቀድሶ
ክርስቶስን ሳይበላ ሳይጠጣ የሚሄድ አንድ ሰው አታገኙም። ስንት ሰው? ድገሙት እስቲ። እና ንስሐ ሲገቡ ሰው ሆኖ ማያጠፋ የለም። ሁሉም ስለሚቆርብ ካህኑ ቀኖና የሚሰጡት እንደኛ ጾም፣ ጸልይ፣ ስግደት አይደለም። ያው ጥሩ ነው። ኢየሱስ ክርስቶስን እንዳትበላው እንዳትጠጣው ለ2 ሳምንት ከልክያለሁ ይላሉ ካህኑ። ያ ሞት ነው ለነሱ፣ ሞት ነው። ኦክሲጅንን እንደማጣት ነው። ልንገራችሁ፣ እኛ እናሳፍራለን። በ80 ዓመት እንደው ቤተሰብ ተሸክሞ አፋችን እንዲህ ተከፍቶ፣ ኧረ ለምንድን ነው ሁሌ እንደዚህ የምትቆርቡት ብዬ ጠየቅኩ። መጠየቅ እወዳለሁ። እንዴ ምን እናውቃለን? በሰማዕትነት ልንሞት እንችላለን። ስለዚህ ስንሞት በልተነውና ጠጥተነው ነው ወደሱ መሄድ ያለብን። እኛ በሰማዕትነት መሞት ብቻ ጽድቅ አድርገን ነው የምናስበው። እነሱ ግን አይደለም። ከመሞታችን በፊት ማንም መብላት አለብን? ራሱ ክርስቶስን፣ ራሱ ደሙን መጠጣት። ስለዚህ 2 ሳምንት አትቁረም ማለት ለዛ ሰው አየር እንደማጣት ነው። ኦክሲጅን አናሳፍርም? በሚዛኑ ስንገባ ሁሌ ቅዳሴ ጠበል ላይ መሻማት፣ ጣፋጭ ስጋውን ሳንበላ ጣፋጭ ደሙን ሳንጠጣ እድሜያችን እየነጎደ ነው። ነገ እንዴት እንደምንጠራ እናውቅም። አባ ጊዮርጊስ ግን ይቀጥላል። እስቲ አብረን እንበለው። አቤቱ ጌታ ኢየሱስ ክርስቶስ ሆይ። ይሄ ደግሞ ውዳሴ መስቀል የሚባል መጽሐፉ ላይ ነው። በቅዱሳን አንደበት በሉ እስቲ ድገሙት። አንተ የሚጣፍጥ ስም ነህ አለ። ውሸቱን ነው ሌላው ኢየሱስ ቢል አይምሰል። በቅዱሳን አንደበት የባህሪ አምላክነቱን፣ እግዚአብሔርነቱን፣ ቀዳማዊነቱን፣ ዳህራዊነቱን በሚያምኑ በቅዱሳን አንደበት የሚጣፍጥ ስም ነህ። በእውነት ለሚጠሩ የሚጣፍጥ እሳቤ ነህ። መንፈሰ ኮከባቸው ለደበዘዘባቸው ምን ላላቸው? አይዟችሁ ድንዝዝ ፍዝዝ ቅዝዝ የምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለመኑ ድክም። ለምን? ኃይሉ ውስጣችን አልገባም፣ ብርሃኑ ውስጣችን አልገባም። አንተ አለ በቅዱሳን ገጽ ላይ የምታበራ የእውነት ፀሐይ ነህ ይላል። የምን ፀሐይ ነህ? እችን ልንገራችሁና ልጠቅልለው። በጣም የሚገርመው 7ቱን መብራቶች ታውቃላችሁ አይደል? ስንቶቹ መብራቶች? 7ቱን የመቅረዝ መብራቶች። በዮሐንስ ራእይ በፊቱ ስንት በመብራት ይበራ ነበረ? ድገሙት 7 በክርስቶስ ፊት ነውና ጌታ በመካከል ሆኖ ዮሐንስ ያየዋል። ምን መሰላችሁ? አንተ እኮ ነህ፣ አንቺ እኮ ነሽ፣ እኔ ነኝ። 7ቱ አብያተ ክርስቲያናት እኮ ነን። ምን ማለት ነው? ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ይላል። ጥበብ ማን ነው? እግዚአብሔር። 7ቱ ምሰሶች 7ቱ ዕለታት ብቻ አይምሰላችሁ። ጥበብ ማን ነው? ክርስቶስ። ቤቱ ማንን? እኛ። 7 ምሰሶዎች ምንድን ነው? ከአንገታችን በላይ ያሉት መብራቶች። ስንት አይኖች አሉን? ተናገሩ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? በድምሩ 7። 7ቱ መብራቶች ብርሃናቸው መብራት አለበት። የኛ ጨልሟል። 2 በመካከሉ ላይ ጌታን እንዳየ ዛሬም 2 አይኖቻችን ክርስቶስን ማየት ያስፈልጋቸዋል። ለላየ ገጽከ ንትሜነይ ከመ ንርአዮ፣ የፊትህን ውበት እናየው ዘንድ እንመኛለን። ያዩት አይኖች በርተዋል፣ ካላየነው ጨልሟል። አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ የሚለው ለዚህ ነው። 2ቱ ጆሮዎቻችን ድምፁን ሰምተዋል። ምን የሚለውን ድምፁን? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ይህን ካልሰማ ገና ደንቁረሃል፣ ጨለማ ነው፣ አልበራም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህን ካልሰማ ጨልመሃል፣ ደንቁረሃል። 2ቱ የአፍንጫ ቀዳዳችንስ መቼ ነው መዓዛው ቁርባኑን የሚያሸተው? መቼ ነው መሲሁ ጋር ጠጋ ብሎ በአፍንጫው የሚያሸተው? አፋችን ሚበላው ሚጠጣው። እየሰማችሁ ነው? እስራኤል የበጉን ደም በመቃናቸውና በጉበናቸው ላይ ቀብተው መልአከ ሞት ሲያይ ፈርቶ ሄደ ይላል። በምናቸው ላይ? በበርላቸው። እስቲ በሉት፣ ድገሙት። ፈራ ደሙን ሲያይ። ሊቃውን ሲተረጉሙት ያ በርል ማለት የክርስቲያኖች አፍ ነው።
የማናፍ ነው? የማናፍ ነው? ኢየሱስ ክርስቶስን የበላና የጠጣ ልክ እንደ እስራኤል በር ነው ማለት ነው። መልአከ ሞት ፈርቶ የሚያልፈው ያንተን ስም ሰምቶ ሞት ይደንግጣል። ምንም ነገር እኛ ላይ ሊያርፍ አይችልም። ለምን? በደሙ ተወትሞናል። ይህን ማወቅ ያስፈልጋል። ያን ጊዜ መብራቱ ሆነን እንገለጣለንና ምን አለ ጌታ ኢየሱስ ክርስቶስ ይላል አባ ጊዮርጊስ ከቁጣው የተነሳ ይህ ቃል ደግሞ እንዴት ደስ ይለኛል። የጨለማ አበጋዞች የደነገጡለት የምን የጨለማ አበጋዞች የደነገጡለት ከግሳቱም የተነሳ የምድር ተራሮች የተንቀጠቀጡለት የአንበሳ ልጅ አንበሳ ነህ ይለዋል። የአንበሳ ልጅ ምን? እሱ ኢየሱስ ክርስቶስ ነው። በመጨረሻም ያለውን ልንገራችሁና አበቃለሁ። ጌታ ኢየሱስ ክርስቶስ ሆይ እስቲ በሉ ደስ ሲል የመድኃኒቴ ቀንድ ነህ፣ የራሴ አክሊል ነህ፣ ባፌ ጣፋጭ ሆንክ፣ የሕይወት እንጀራ ነህ፣ ለጉሮሮዬ ጣፋጭ ሆንክ፣ የሕይወት ጽዋ ነህ፣ ያልተሸመነ ያልተፈተለ ልብስ አንተ ነህ። አቤት ይቀጥላል። አንተ ሊቀ ካህናት ነህ፣ አንተ ንጉሠ ነገሥት ነህ፣ አንተ የዳዊት ልጅ ነህ፣ አንተ የአብርሃም ልጅ ነህ፣ አንተ የአቤ ባህሪ ልጅ ነህ፣ አንተ የድንግል ማርያም ልጅ ነህ፣ አንተ የእረኞች አለቃ ነህ፣ አንተ የምትናገር በግ ነህ፣ አንተ ፍሪዳ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የብርሃን ኮከብ ነህ፣ አንተ የጽድቅ ፀሐይ ነህ፣ አንተ የመድኃኒት ጽዋ ነህ። ይሄ ሁሉ የማን ነው? የእሱ ስሙ ነው። ምስጋና ለእሱ። በዚሁ አጋጣሚ አሁን ያለንበት ወር ምን ይባላል? ፍጠን ታኅሳስ። አቤት እንዲች ሀገር በጣም የተቀደሰች ሀገር ናት። በቃ እኔ ቅዳሴ ጊዜን ስሰማው እድላቸው አንተ ብቻ ነህ የሚለው ለኢትዮጵያ ነው የተሰጠው። እድላችን እሱ ብቻ ነው። ዓለም እድሏ ክርስቶስ አይደለም። አይምሰልህ። ውሸት። አሁን ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ከፕላኔቷ መሬታችን ወደ 8 ቢሊየን የሚሞላው ሕዝብ ያለባት ምድር የኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ጠላት ይደንግጥ፣ ደስ ይላችሁ። ሞት ይደንግጥ፣ ደንግጧል፣ ይደነግጣል። ለመሰላችሁ አሁን ያለንበት ወር ምን ይባላል? በአንድ ላይ ተናገር። ታኅሳስ ምንድን ነው ታውቃላችሁ? ነው ብላችሁ ታኅሳስ የምትሉት ቃላት ቀላል አይደለም። ሐሰሰ ፈለገ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ እናወጣዋለን። ማሰስ መፈለግ ማለት ነው። መፈለግ ማሰስ፣ የማሰስ ወር። ማን ነው የሚያስሰው? ሰብአ ሰገል። ምን ይመራቸዋል? ኮከብ። የሚያስሱት ማንን ነው? አረ ተናገሩ። ኢየሱስ ክርስቶስን ነው። ያውም መነሻቸው እዚህ ነው። እሱን ወደፊት እንማሪው ይሆናል። ኢሳይያስ ነው የተናገረው፣ እኔ አይደለሁም። በምዕራፍ 60 ቁጥር 1 ላይ አብርሂ ኢየሩሳሌም 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 አብሪ ይላል። ብርሃኗ መጣ። እስመናሁ በጻ ብርሃንኪ፣ እነሆ ብርሃንሽ ቀርቧልና። ምንሽ ቀርቧል? ብርሃኗ ማን ነው? መድኃኔዓለም ነው። ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ የእግዚአብሔርም ክብር አለ በአንቺ ላይ አብርቷል። ነገሥት ይሐውሩ በብርሃንኪ፣ ነገሥታት አለ በብርሃንሽ ይሄዳሉ። በምን ነገሥታት? ሰብአ ሰገል ናቸው። ብርሃኑ ኮከብ ነው። ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውን በብርሃን ይጸዳል ይጓዛሉ። ኮከቡ ቦግ እያለ እየመራቸው። አንገትሽን ቀና አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ካለ በኋላ ቁጥር 6 ላይ ሁሉ አለ ኢሳይያስ 60 ቁጥር 6 ላይ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔርን ምስጋና ይነገራል በማለት ከሳባ ምድር ሄደው ወርቅና ዕጣን ስለሰጡት ነገሥታት ሰብአ ሰገል መሰከረው። ደስ ይበላችሁ የሳባ ምድርን አትፍሩ። ስለዚህ ኢትዮጵያ ብቻ ተለይታ ነው ታኅሳስ አለች። በቃ ታኅሳስ የማሰስ ወር፣ የመፈለግ ወር። አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደ አይሁድ ንጉሥ ወዴት አለ? ወዴት ነው? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው መሲህ ክርስቶስን አገኙ። ኢትዮጵያ ታኅሳስ ብላ ለኢየሱስ ክርስቶስ ሰጠች። ለኢየሱስ ክርስቶስ ሌላው አልሰጠ።
ውሸት ነው። አሁን እንግዲህ ያው ቅድም የምን ውዳሴ ማርያም ሲጸለይ ሰምታችኋል። ኧረ እባካችሁ የመቼ ቀን ድገሙት። በቃ ዓርብም መሲሁ የተሰቀለበት ነው። ለሱ ነው የሚገባው። በቃ እሱ ነው። ዓርብ አለች ቤተክርስቲያን። ይሄው ዓርብ ምዕራብ እዚህ አቅጣጫ ምስራቅ ወደዛ ነው። አሪቦት መግባት መካተት ማለት ነው። ዓርብ ማለት መካተቻ መፈጸሚያ ማለት ነው። ምዕራብ የፀሐይ መግቢያ አይደለም ወይ? ለምን ኢየሱስ ክርስቶስ በዚህች ዕለት ተሰቅሎ ተፈጸመ ብሎ ስራውን አካተተ። ምስጋና ለስሙና ዓርብ ሌላው ዓለም አያውቀውም። እኛን እንዴት ሊሰብክ ይሞክራል? ፍራይዴ ነው ያለው። አንተ እዚያው ወደ ምሕረት ላይ ባልናገረው ይሄን ቃል ደስ ይለኝ ነበር፣ ግን ለማስተማር ስለሆነ ነው። ቃሉን አልወደውም ለመናገርም ይቀፋል። ፍራይዴ ስትሉ ምን ማለት ነው? ጣዖት ናት፣ ክርስቶስ አይደለም። ፍሪጋ የምትባል the goddess of beauty and marriage የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት። የሷ ዕለት ማለት ነው። የኛ ሀገር የኢየሱስ ክርስቶስ የስቅለቱ ዕለት ድህነትን የፈጸመበት ዕለት ስትል፣ ሌላው ዓለም ግን ጣዖት ነው አሁን የሚመልከው። ብርሃንን ከጨለማ ጋር ክርስቶስን ከቤልሆር ጋር አንድ ያደረገው ማን ነው? ንገሩኝ። አንድ ያደረገው አለ ወይ? ቅዳሜ ስትሉ ቀዲሞት ፊተኛዋ ሰንበት ናት። ለክብረ ሰንበት የተሰየመ ስያሜ ነው። ሳተርን ዴይ ግን ቅዳሜ ማለት አይደለም። አይምሰል። ሳተርን the god of agriculture ተብሎ የሰብል አምላክ ተብሎ ሮማ ላይ የተመለከ ነው። እሁድ የጌታ የጽንሰት ዕለት ሂዶት አንደኛ እግዚአብሔር የሥነ ፍጥረት ዕለት ነው። እሁድ ተብሏል። ሰንዴ ማለት ግን እሁድ አይደለም። ሰን ምንድን ነው? ረዳ ንገሩኝ እንጂ ቀን ዴስ የፀሐይ ዕለት ማለት ነው። ፀሐይ ያመልኩ ነበር። የኛ ፀሐያችን መድኃኔዓለም ብቻ ነው ለኢትዮጵያ። እና ቢጨክኑብን ምንም ማድረግ አይቻልም። ብርሃኑና ጨለማው ይታያል። ሰኑይ ደስ ሲል ሰኞ እስቲ በሉ ሁለተኛ ዕለት ማለት ነው። እግዚአብሔር ሁለተኛ ዕለት ሸኒ ይላል በዕብራይስጥም። ማንዴ ማለት ግን ሙን ምንድናት? ወዳጃችን ጨረቃ እናቃታለናል፣ ብዙ እንመራመራታለን። ግን አምላክ ናት እንዴ? አይደለችም። ጨረቃን የሚያመልኩ ሰዎች የሰየሟት ነው የጨረቃ ዕለት ማለት ነው። ቀጥሎስ ከሰኞ ቀጥሎ ልጨርስላችሁ። ኢየሱስ ነው በቀኑ ሁሉ የሚሰበከው። ቀጥሉ ከሰኞ ቀጥሎ ድገሙ እስቲ። መቃበል ማክሰኞ ሰው ማክሰኞ የሰኞ ማግስት ወይም ሰሉስ ሶስተኛ የሥነ ፍጥረት ዕለት። ሌላው ዓለም ምን አለው? ቲዩስዴ ቲዩ የአንግሎ ሳክሶን ጣዖት ነው። 100 ጋድ ይባላል። እጀ ቆራጣ ነው። ቆራጣ ነው። the god of heaven and earth የጦርና የሰማይ አምላክ ተብሎ የተመለከ ነው። የአሕዛብ አማልክት አጋንንት ናቸው አለ። ረቡዕ ብትል አራተኛ እግዚአብሔር ዕለት ነው። ዌንዝዴ ወይም ወደን ማለት የአንግሎ ሳክሶን ጣዖት ነው። የድል አምላክ ተብሎ የተመለከ ነው። ሐሙስ ብትል አምስተኛ እግዚአብሔር የሥነ ፍጥረት ዕለት ነው። የባህር ፍጥረታትን ሥላሴ ያስገኝቷል በቃላቸው። ሌላው ዓለም ግን ተርስዴ ነው ያለው። ቶር የኖርዌይ ጣዖት ነው እና ኖርዌይ ሊሰብከኝ ይሞክራል። ቶርን ፊልም ላይ የታችሁት ከሆነ መዶሻ የያዘ ጣዖት ነው። ዘ ጎድ ኦፍ ተንደር መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ሰመት የተመለከ። እስካሁን ዓለም ከዚህ ጣዖት አልተላቀቀ። ቤተ ክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተ ክርስቲያን እንጂ ብቻ ናት። ከምድራችሁ ሌላውን ውሸት ነው። ወራቱ ብትሉ ጣዖት ነው። ጃኑስ ጣዖት ነው። ፌብሩዋሪም እንደዛው። ሜይ ማያ ነው። ኤፕሪል አፍሮዳይት የምትባል እንስት ጣዖት ናት። ሜይ የጁፒተር ሚስትና እህት ጣዖት ናት። ሁሉ መጥራትም አያስፈልግም። እቺ ቤተ ክርስቲያን ግን መልክ ቀርጻ ከራስ ፀጉሩ እስከ እግር ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እቺ ቤተ ክርስቲያን ብቻ ናት። እንዳትወጡ። ኢየሱስን አታገኘውም ከዚህ ውጪ። ዝም ብለህ ትለፋለህ እንጂ። መጨረሻ 4 ደቂቃ ይሰጠኛል። 4 ደቂቃ ስብከት ስንል እስቲ አሁን ለአንድ አፍታ እስቲ እጃችሁ እንዲዘርጉ ባላችሁበት መስቀል እስቲ ስሩ። ደስ ሲል
አይዟችሁ ዘርጋ ሞባይላችሁንም እየጠበቃችሁ ግን በዚሁ አጋጣሚ ሰው ኪስ ውስጥ ስግዱ ሲባል የሚሰግዳልና ደስ አይልም መስቀል እልልልልል በሰውነታችንም ተሰብኳል ነው። አሁን ትልቁ ነገር ቁልፉን ነገር በአራት ደቂቃ ነግሬያችሁ ልሂድ። ቤተክርስቲያናችን ትንሽ ከፍ ወዳለው ምስጢር ውስጥ ስታስገባን በተለይ ወደ ቀመሩ ትምህርት ወደዛ ውስጥ ብዙ ላስገባችሁ አልሻም፣ ግን ትንሽ ነገር ልንገራችሁ። ሁሉ በእርሱ በሉ እስቲ ተጋጥሟል። ጳውሎስ እኮ ነው የሚለው ሁሉ በእርሱ ተጋጥሟል ይላል። በተለይ እኛ ደግሞ መቅደሱ ነን አይደለንም እንዴ? መቅደስ ሰራ ባሸዋ በሲሚንቶ እኛንም እንሰራው። ይሄ ግን የሥላሴ መቅደስ ነው። ሰውነቴ እግዚአብሔር ይወድ እጆች ሰሩኝ አበጃጁኝ ብሎ የሕይወት እስትንፋስን ከቶብኛል። የእግዚአብሔር መቅደስ ነን አይደለንም? ክርስቶስ የተዋሃደነን። ስለዚህ ስንት እግሮች አሉን? 4 ነው 2? ለምን 4 አልሆነም? እንስሳው አራዊቱ ከርከሮ ምናምኑ ስንት እግር አለው? መሬት እያየ ይለ በቃ 4 እግር። ሰው ግን 2 ነው የተሰጠው። እንደ ዘንግ መልምሎ እንደ ሸት ፈልፍሎ እግዚአብሔር ቀና ብለን እንድንይ አድርጎናል። እነሱን መሬት የሚያዩት ለምን መሰላችሁ? ሁሉ የሚያስቡት ለሆዳቸው ነው። ለምናቸው ነው? ለሆዱ የሚያስብ ከእንስሳ አይለይም። ለምን ሰማይ ታያለህ አለኝ አንድ ሰው። እንዴ ታዲያ እግዚአብሔር ለምን 2 እግር ሰጠኝ? እንደ ዘንግ የመለመለኝ እንደ ሸት የፈለፈለኝ መሬት እንዳይ ነው እንዴ? ቀና ብለን ሰማያዊውን ዓለም አይተን ሰማያዊ ርስት እንዳለን እኮ ቀለሙ ጭምር እኮ ነው የሚነግረን። ቀላል መስሏል። ሁሉ ስለሱ ነው የሚናገረው። እና ሁሉ በእርሱ ምን ብሏል? ተጋጥሟል። እስቲ በል ሁሉ በእርሱ። አሁን 2 እግር አለን፣ ከዛ ሆድ ዕቃ አለን፣ ከዛ ልብ አለን፣ ከዛ መክብበ ሕዋሳት ራስ አለን። ምንቴን ስታይ ምንድነው የምታስበው? መቅደስነትን ይኸው እንደ 2 እግር በመቅደሱ ስርዓት ያቁምና በለዝ የሚባሉ 2 የነሐስ ምሰሶች አሉ። ስንት ምሰሶ? እነዚህ ምሰሶ የተባሉ እግሮቻችን ናቸው። ከመለስሙ ለኢየሱስ ክርስቶስ ይስግድ ሁሉ ብርክ የተባሉ ይንበረከኩ እንደ ሰብአ ሰገል። እንደ ሆድ ዕቃ እንደ ቅድስት ይቅርታ እንደ አደባባይ ይባላል። የመጀመሪያው ክፍል አጸደ ደብተራ ኦሪት ለሙሴ ነው ያሳየው ይሄን ስርዓት። እዛ የሚቃጠል እሳት የሚነድ እሳት አለ። የሚቃጠል መስዋዕት እንደሚቀርብበት አሁንም ኩላሊታችን በማን ፍቅር ይቃጠላል? አንጀታችን በክርስቶስ ፍቅር ይቃጠላል። ሰጥቶታል። ልክ እንደ ቅድስት ደግሞ ልብን ሰጥቷል። በቅድስቱ ዕጣን እንደሚቀርብ እስትንፋሳችን ያመሰግነዋል። ባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስጥ አፉየ ፍየለ ያለ ማቋረጥ ልክ እንደ 7ቱ መቅረዝ 7ቱ የልቡናችን አይኖች እየተንተገተጉ ለክርስቶስ ምን ያቀርባሉ? የብርሃን መስዋዕትን ያቀርባሉ። እንደ ቅድስተ ቅዱሳን ምን አለን? ራስ አለን። እጃችን ስንዘረጋ ምን እንሰራለን? መስቀል እንሰራለን። ግን ከሁሉ በላይ ደግሞ ከፍ ያለው ስብከት ቀራንዮ ሆነን እንገለጣለን። ምን ሆነን? ብዙ ጊዜ ደጋግሜ ተናግሬያለሁ። ሊቀ ጠበብት አለቃ እያሌው ታምሩ በአንድ ስብከታቸው ላይ የራስ ቅል ምትል ስብከት አላቸው። ዩቲዩብ ላይ እዩት። በጣም ድንቅ ስብከት ነውና በጣም የሚገርም ነው። ስለ ጌታ ሕማማት ነው ያስተማሩትና ያ ስብከታቸው ደጋግሜ ሰምቼዋለሁና ደስ ይለኛል። ምንድነው ያሉት? በማርቆስ ወንጌልን ነው ሲተረጉሙ ነው። የራስ ቅል ወደምትባል ወደ ጎልጎታ ወሰዱት ይላል አይደል? ጌታን በቀራንዮ በዕለተ ዓርብ የራስ ቅል የምትባል የት? ጎልጎታ። እስቲ በሉ እና መስቀሉ ተተከለ ተሰቀለ ነው ስብከቱ። ምን አሉ? ጌታ አሉ ቃል በቃል ይመስለኛል ያስኩት። የራስ ቅል የምትባል ጎልጎታ ላይ አንድ ጊዜ ብቻ ተሰቀለ። ዛሬ ግን በክርስቲያኖች የራስ ቅል ላይ ዕለት መስቀሉ ተተክሏል። መስቀሉ ምን ብሏል? ተተክሏል። አሁን እንደ ሳይንስም ሰውኜ ደግሞ ልንገራችሁ ትንሽ ደግሞ እያንዳንዱ ሰው ምድር ላይ ሲመጣ ይሄ ደግሞ እንዴት ደስ ይላል መሰላችሁ። እኔ ጠዋት ፊቴም በመስታወት ሳየው እንዴት እንደምደሰት you have no idea ይላል ፈረንጅ። እግዚአብሔር ሰውን ምድር ላይ ሲያመጣው የራስ ቅል ሰጥቶታል። ምንወለደው በምናችን ነው? በእግራችሁ ነው? በእጃችሁ ነው?
ምንወጣው በምናችን ነው? ጭንቅላቱን ማይጠቀም ሰው ባይወለድ ይሻለው ነበር። በጭንቅላቱ ነው ዓለም እግዚአብሔር የሚያመጣ። ግን ሲያመጣችሁ ራስ ቅላችሁ ሲወጣ በጣም የሚደንቀው ከዚህ ጀምሮ እስከዚህ ድረስ አጽምተ ዘባን ወይም ቨርተብሬ ይባላል በሳይንሱ። ቁጥሩ ስንት እንደሆነ ታውቃላችሁ? 33 ነው። ስንት ነው? ድገመው። ስንት ነው? ዮድ እጆች ይሰሩልኝ አበጃጁ 33። ከዛ የራስ ቅል መጣ። ይኸው ጭንቅላታችሁ። ኢየሱስ ክርስቶስ ፈጣሪያችሁ፣ ንጉሳችሁ፣ ሕይወታችሁ፣ ብርሃናችሁ በ33 ዘመኑ የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ዛሬም የራስ ቅላችን እስኪደርስ ድረስ 33 አጥንት በእድሜው ልክ ሰጠን። ክብር ምስጋና ለስሙ ይሁን። አዎ ጳውሎስ ነው እናንተ የማታስተውሉ አለ የገላትያ ሰዎች። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። አዚም ያደረገባችሁ ማን ነው ይላል። ይሄን ለማየት አዚም ነው። በእውነት ትልቅ አዚም፣ መጥፎ አዚም፣ ድቅድቅ ያለ ጨለማ። ይህ ብቻ እንደው በጣም የሚደንቃችሁ ጭንቅላት ሲከፈት፣ እኔ በጣም የሞደርን አናቶሚውን ተመልከቱ። ጭንቅላት ተከፈተ። ያለንበት ዘመን እንዴት የተባረከ ዘመን ነው። አሁን ሰው መቼ ይወለድ ቢባል በዚህ ዘመን በተወለደ ብዬ ነው የምመኘው። ሁሉም የራሱ ዘመን ውበት አለው። ለምን? ጭንቅላት የተከፈተበት ዘመን ነው። ልክ ጭንቅላት ሲከፈት ግን ውስጡ የተገኘው ነገር ከአእምሮ በላይ ነው። ሞደርን አናቶሚው ከፈተው። ልክ ሲከፈት ነጭ የሆነ እጅግ ልዩ የሆነ የዛፍ መልክ እዚህ ውስጥ አለ። ሳይንቲስቶች አዩት። መንፈስ ቅዱስ ነው የሚያናግረው። በዛ በሄሮድስ ስም አድርጎ ሰግድለት እንዳለ ይሄ አሉ ዕፀ ሕይወት ነው አሉ። የሕይወት ዛፍ ነው አሉ። ምንድነው የሕይወት ዛፍ? ምንድነው? መስቀል ነው። ደግሞ እንደገና እዚህ ጋር ክሬኒያል ነርቭስ የሚባሉ 12 ቅርንጫፎች ተገኙ። እነዛ ባይኖሩ አታይም፣ አትሰማም፣ ማውራት አትችልም። እኔ የወይን ሐረግ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናችሁ። ስንት ሐዋርያት አሉ? ድገሙ። ስንት ሐዋርያት አሉ? ይህ ብቻ ይምሰላችሁ። ከሕይወት ዛፍ ስር ማርና ወተት የሚመስሉ ፈሳሾች ጠብ ይላሉ። ኦክሲቶሲን ቀለሙ አንዱ ማር ነው፣ አንዱ ወተት ነው። ድሮ ክርስትና ሲነሳ እንዳሁኑን አላውቅም። ድሮ በስርዓተ ቤተ ክርስቲያን መቼም አሁን እንጀራ ላይ ነው የምታንደባልሉት አይደለም ወይ? ይሄ ባህላችን ነው፣ ጥሩ ነው። ወደዛ ውስጥ አልገባም። ግን የቤተ ክርስቲያን ስርዓት ምን ይላል? ማርና ወተት ያቅምሱት ይላል። ሕፃኑ መጀመሪያ ከቆረበ በኋላ ማለት ነው። ምን ያቅምሱት? ትንሽዬ ማርና ወተት ጠብ ያርጉበት። ለምን? ማርና ወተት የምታወርሰው ርስት ትጠብቅሃለች ሲሉ ያ ቀለም ይፈሳል። ግን በጣም የሚያስደንቀው በጣም ወርቃማ፣ እኔ እንዴት ልበላችሁ፣ እንደው ሞባይላችሁን ለዚያ ትጠቀሙበት። እኔ እንጃ፣ እዚህ ቲክቶክ ወሬ እንጂ ይሄን አታዩበትም። በርግጠኝ ጥቂቶች ካልሆናችሁ እጅግ የሚያበራ ብርሃን ፈሳሽ አለ። በዚህ አጥንት ላይ እዚህ ይመጣል፣ ይወርዳል፣ ይሄዳል፣ ይወርዳል። በጣም አንጸባራቂ ሆኖ ሲያዩት ደንግጠው ሳይንቲስቶቹ ሳክሪሽን ክርስቶስ፣ ይሄ የክርስቶስ ዘይት ነው አሉት። ደስ ይበላችሁ፣ ስያሜው ክራይስት ኦይል፣ ሳይንሳዊ ስያሜውን ነው እየነገርኳቸው። ዮሐንስ እኮ አለ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ ይላል። በቃ ያ በእናንተ ይኖራል፣ እውነት ነው አለ። ስለዚህ በእውነት እግዚአብሔር የተመሰገነ ይሁን አይደል እንዴ? በቃ አንድ ሞለኪውል አለ እና ያ ሞለኪውል የፕሮቲን ሞለኪውል ነው። እናንተ ጉግል አድርጉ፣ በጣም እንደው ባካችሁ ተጠቀሙበት ሞባይላችሁና ስታዩት ቅርጹን ላሚኒን ይባላል። እስቲ በሉት ላሚኒን ሞለኪውል አለና ልክ ስታዩት ጌታ እጁን ዘርግቶ እንደተሰቀለ ነው ቅርጹ። እሱ ሲቆም ህይወት ይቋረጣል። በእርሱም ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ወኩሉ ቦቱ ኮነ፣ ሁሉ በሱ ወዘንበሌሁስ አልቦ ዘኮነ ወይ ምንትኒም ዘኮነ፣ ከሆነውም ያለሱ ምንም ምን የሆነ የለም። ቀና ብለ ሰማይን ስታየው ማንን ታያለ? እሱን ታየዋለ። በፀሐይ በጨረቃ በከዋክብት ላይ ታየዋለ እንደ ሰባ ሰገል። ዝቅ ብለ ስትመለከት ተፈጥሮ ላይ ታየዋለ። ወደ ቤተ ክርስቲያን ስትመለከት ከጉልላቷ እስከ መሰረቷ
ክርስቶስ አምላክን ታየዋለህና የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ከስም ሁሉ በላይ ስምን ገንዘቡ የሆነ ኢየሱስ ክርስቶስ አምላካችን የተመሰገነ ይሁን። በመጨረሻ ኢየሱስ ክርስቶስ በሉ እስቲ። አይሰማም። ለሚበላው ስጋው የጣፈጠ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ኢየሱስ ክርስቶስ መታሰቢያውን ለሚነግር ዜናው የጣፈጠ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ራሷ ጉልላቷ ሙሽራዋ ነው። ወስብሐት ለእግዚአብሔር።